ነገርየው ለሞት የሚያበቃ አይደለም። በጊዜ ብዛት ወደ ካንሰር አምጥቶ ያኔ ነው ምልክቱን የምናየው። እስከዛ ሰዓት ድረስ ምንም ምልክት የለውም። ብዙ ጊዜ የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ለጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። የሚያስደነግጡ ምልክቶች ሆዱ፣ እግሩ ማበጥ፣ አይኑ ቢጫ መሆን፣ ምግብ ፍላጎት ማጣት፣ ሰውነቱ በጣም መቀነስ፣ ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። ከውፍረት ጋር የተያያዘ አመጋገባችን፣ አኗኗራችን እየተቀየረ ስለሆነ ብዙ ጉበት እንዲሰንፍ ያደርጋል። አንድ ሰው ኩላሊቱ ፌል ቢያደርግ ዲያሊሲስ እያደረገ ይቆያል። ጉበታችን ግን እንደዛ ሁሉ መተካት አይችልም። ድምፅ አልባው ገዳይ የሚባልበት ዋናው ምክንያት ምንድነው? ውስጣችን ምንም ምልክት ሳይሰጥ ቆይቶ ውስጥ ስር ሰዶ ጉበታችንን ጎርቶ መጨረሻ ላይ ነው ምልክት የሚሰጠውና ምንም አንድ ሰው ሳያውቀው 10 ዓመት ወይም 5 ዓመት ውስጥ ቆይቶ ወይም 20 ዓመት ቆይቶ ከዛ በኋላ ግን ሲታወቅ ወይም ምልክት ሲሰጥ ከባድ በሽታ ደረጃ ላይ ደርሶ ነው ምልክት የሚሰጠውና ድምፅ አልባ የተባለው ለዛ ነው። ጉበትን በጊዜ ብዛት ጎርቶ ጠባሳ ፈጥሮ ወይ ደግሞ በጊዜ ብዛት ወደ ካንሰር አምጥቶ ያኔ ነው ምልክቱን የምናየው። እስከዛ ሰዓት ድረስ ምንም ምልክት የለውም። ብዙ ጊዜ በተለይ ክሮኒክ የሚቆይ ሄፓታይተስ የምንለው እና ለዛ ነው ድምፅ አልባ በሽታ የተባለው። ምንም አሁን እኔ አንቺ ቢኖርብን ምንም አናውቀውም። ከጊዜ በኋላ ካልተመረመርን በስተቀር አናውቀውም። ከጊዜ በኋላ ጉዳቱን ሲያመጣ ነው የምናውቀው። ጉበት በጣም ጠቃሚ የሰውነታችን አካል ነው። በጣም ብዙ ስራ የሚሰራ የሰውነታችን አካል ነው። እንደውም በሌላ አጠራር ምን ይባላል? ወደ ዝቅ ብሎ የሚገኝ ጭንቅላታችን ተብሎ ይታሰባል እና ብዙ ስራዎችን ይከውናል። ቆሻሻ ማጣራት፣ የተለያዩ አይነት ለሰውነታችን የሚጠቅሙ ነገሮችን ማምረት፣ ብዙ አይነት ስራ አለውና ጉበቱ ታወከ ማለት አንድ ሰው እኛም እናውቀዋለን። ሰው ሁሉ ይደነግጣል። አንድ ሰው ጉበቱ ታሟል ተብሎ ሲነገረው ራሱ ይደነግጣልና ብዙ ስራዎችን ስለሚከውን አንድ ሰው ጉበቱ ከታመመ ብዙ ምልክቶች ህይወቱንም ያውከዋል። ብዙ ምልክቶች ይሰጣሉ። ከሚያስደነግጡ ምልክቶች ለምሳሌ ደም ማስመለስ፣ ጥቁር ነገር ወይም ደም ማስቀመጥ፣ ሰውነቱ ማበጥ፣ ሆዱ እግሩ ማበጥ፣ አይኑ ቢጫ መሆን፣ ምግብ ፍላጎት ማጣት፣ ሰውነቱ በጣም መቀነስ እና መጨረሻ ደረጃ ራስን እስከ መሳት ሁሉ ያደርሳልና ጉበት በጣም አስፈላጊ እና ደግሞ በጣም ብዙ ስራዎች የሚያከናውን ማይተካ። አሁን ለምሳሌ አንድ ሰው ኩላሊቱ ፌል ቢያደርግ ዲያሊሲስ እያደረገ ይቆያል። ጉበታችን ግን እንደዛ ሁሉ መተካት አይችልም እና ዝቅ ብሎ የሚገኝ ጭንቅላታችን ብንለው ይቀላል። የጉበት በሽታ አይነቶች እንግዲህ በሁለት እንከፍላቸዋለን። አንደኛውን አኪዩት ብለን እንከፍላለን። አኪዩት ማለት በ3 ወር ውስጥ በ6 ወር ውስጥ በአጭር ጊዜ ጉዳት የሚያደርስ ወይም ለሞት የሚያደርስ ነው። ክሮኒክ የምንለው ደግሞ አለ። ክሮኒክ ከ6 ወር በኋላ ረጅም ጊዜ የሚቆይ ከ6 ወር በላይ ቆይቶ ጉዳቱ እየቀጠለ የሚሄድ ለሁለት እንደዚህ እንከፍለዋለን። ግን አኪዩትም ሆነ ክሮኒክ ሊቨር ዲዚዝ የምንለው ምክንያቶቹ ብዙ ናቸው። መድኃኒት ሊሆን ይችላል። ከውፍረት ጋር የተያያዘ ነን አልኮሊክ ስቲያቶ ሄፓታይተስ የሚባል ሊሆን ይችላል። በመጠጥ የሚመጣ ሊሆን ይችላል። እንደገና ደግሞ ዛሬ የምናወራበት ቫይራል ሄፓታይተስ በቫይረስ የሚመጣ ከሰው ወደ ሰው የሚተላለፍ ጉበትን የሚጎዳ ሊሆን ይችላል። ግን ሁሉም በጣም አሁን መጠጥ ጋር የሚያያዝ ጉበት ችግርም በጣም ትልቅ ችግር ነው። ከውፍረት ጋር ደግሞ አሁንም በተለይ አመጋገባችን፣ አኗኗራችን እየተቀየረ ስለሆነ ብዙ ጉበት እንዲሰንፍ ያደርጋል። መድኃኒቶች አሉ። የሰውነት መቆጣት የሚያመጣቸው የጉበት ችግሮች አሉ። ብቻ ዝርዝሩ ብዙ ነው። ግን ዛሬ የምናተኩርበትም ተላላፊ የሆነው ደግሞ አለ በቫይረስ የሚመጣ ይሄ ልጆች ማቆያ ላይ፣ ትምህርት ቤቶች፣ ኢንስቲትዩሽኖች ላይ እንደ አውትብሬክም እንደ ወረርሽኝም ሊመጣ ይችላል። ግን በምግብ በውሃ የሚተላለፍ ነው። ብዙዎቻችን ተይዘን ያለፍ ነው። አብዛኛው ሰው ምልክት አይኖረውም። ግን 10% ወይ አይናቸው ቢጫ ሆኖ ምግብ መብላት አቅቷቸው እያስመለሳቸው ሐኪም ቤት ይሄዳሉ። ከዛ ከተወሰነ ጊዜ በኋላ ያገግማሉ። ዝም ብሎ በድጋፍ ብቻ እና ልጆች ላይ ብዙ ጊዜ የምናየው ሄፓታይተስ ኤ ኢ ነው። በምግብ በውሃ
አይኑ ቢጫ ሆኖ ሰው ሲያይ የወፍ በሽታ ብሎ ይላል። ግን ምክንያቱም ያላቀው እንዳልኩሽ ሄፓታይተስ ኤ እና ኢ በምግብ በውሃ ነው የሚተላለፈው በአካባቢ እንትን። ሄፓታይተስ ቢ እና ሲ እንግዲህ ትንሽ ይለያያሉ። ግን አሁን የቢ ዋነኛው መከላለፊያ መንገዱ ከሰው ወደ ሰው በደምና በግብረ ስጋ ግንኙነት ነው ከሰው ወደ ሰው የሚተላለፈው። አንድ ሰው የሰውነት ፈሳሹ ወይም ደሙ ወደ ሌላው ሰው በቀላሉ ይተላለፋል እና በግብረ ስጋ ግንኙነት ይተላለፋል። ሄፓታይተስ ሲ በትንሽ መልኩ ነው በግብረ ስጋ ግንኙነት የሚተላለፈው። በአብዛኛው ይሄ በደም አንዱ የወጋው መርፌ አንዱ በመውጋት እና ልክ እንደ ኤችአይቪ ነው የሚተላለፈው። ግን ቢ የበለጠ በግብረ ስጋ ግንኙነት ይተላለፋል ከሲ ይልቅ። ሲ በደም ጋር በተያዙ ንክኪዎች ስለታማ ነገሮች ነው የሚተላለፈው እና የዛ ሰውዬ ሰውነት ፈሳሽ ካልተመረመረ ማወቅ አይችልም። ምልክት ምንም ምልክት የለው። ምልክት ሲያመጣ ኦልሬዲ ብዙ ጉዳት አድርሷል ማለት ነው ሰውነታችን ላይ፣ ወይም ጉበታችን ላይ ጠባሳ ፈጥሮ የጉበትን ስርዓት አዛብቶ የደም ዝውውሩ ላይ ችግር ፈጥሮ ወይ ደግሞ ካንሰር አምጥቶ ሊሆን ይችላል የሚታወቀውና ካልተመረመርን በጊዜ ልንደርስበት አንችልም፣ ወይ ደግሞ ካልተከላከል ነው። አሁን ለምሳሌ ክትባት የወሰደ ሰው ቀድሞ ክትባት የወሰደ ሰው ወይ በህፃንነት ክትባት የወሰደ ሰው አይዘውም ሄፓታይተስ ቢ። ስለዚህ ወይ ካልተከታተል ነው ካልተከላከል ነው ወይ ደግሞ ካልተመረመርን ቀድመን ልናውቅ አንችልም እና በተለይ እንዲህ ብዙ እንደዚህ አይነት በሽታዎች ብዙ ያለባቸው ሀገራት ሰው ቢያንስ በህይወቱ አንዴ ወይ በአመት አንዴ እንደዚህ እንዲመረመር ይመከራል እና ክትባት ላላቸው ደግሞ ክትባት እንዲወስድ ይመከራል እና ካልተመረመርን ልናውቀው አንችልም። ሄፓታይተስ ቢ ያለበት ሰው መጠጥ ቢጠጣ ወይ ደግሞ ከፍተኛ ውፍረት ቢኖረው ተባብረው የሰውየውን ጉበት በአጭር ጊዜ ውስጥ ያሰንፉታል ማለት ነው እንጂ እንዳልኩሽ እነዛ ሌላ ትልቅ አሁን ለምሳሌ በውፍረት የሚመጣ የጉበት ችግር የራሱ ትልቅ ሳብጀክት ነው። እንደገና ደግሞ በአልኮል የሚመጣ የጉበት ችግር የራሱ ትልቅ ሌላ ነው። ይሄ ደግሞ በተላላፊ በሽታዎች የሚመጣ የጉበት ችግር ነው። አልኮል፣ ሌሎች ሱሶች ግን ይሄን ነገር ቶሎ ሰውየውን ወደ መጨረሻ ደረጃ ያደርሰዋል እንጂ አልኮልም ብቻ አይደለም የጉበት ችግር የሚያመጣው። እንደገና ደግሞ ብዙ የጉበት ችግር ምክንያቶች አሉ አሁን ምንዘረዝራቸውን የሄፓታይተስ ቫይረሶች ጨምሮ። ግን እነዚህ ተያያዥ ናቸው። ያለበትንም ሰው ያባብሳሉ፣ ቶሎ ወደ ሞትም ያደርሱታል። መከላከል እንዴት ይቻላል? አሁን ለምሳሌ ሄፓታይተስ ኤን መከላከል የግልና የአካባቢ ንጽህናችንን በመጠበቅ በተለይ አሁን ሄፓታይተስ እርጉዞች ላይ ነፍሰ ጡሮች ላይ ለሞት የሚያደርስ የጉበት ችግር ሊያመጣ ይችላል። ስለዚህ በእርግዝና ወቅት የበለጠ ጠንቃቃ መሆን አለብን። የግልና የአካባቢ ንጽህናችንን በመጠበቅ ቀላል ነገሮች ናቸው። ኮቪድ ላይ ስናደርጋቸው የነበሩ ነገሮች የአካባቢ ንጽህናችን፣ የግል ንጽህናችን በመጠበቅ የምንጠጣውን ውሃ ንጽህና በመጠበቅ መከላከል ይቻላል። ሄፓታይተስ ቢን ደግሞ በመከተብ በቀላሉ ቢንም ዲ የሚባለውንም መከላከል ይቻላል። አንድ ሰው ሄፓታይተስ ቢ ካልያዘው ዲ የሚባለው አይዘውም። ስለዚህ ለሄፓታይተስ ቢ ክትባት በመከተብ አሁን ህጻናቶች እየተከተቡ ነው። ካለፉት 18-15 ዓመት ባለሳሳት ጀምሮ አገራችን ክትባት ስርዓት ውስጥ ገብቷል። በእኛ እድሜ ያለ ሰው ግን አልተከተበም። ስለዚህ ሁሉም ሰው እንደሌለበት አውቆ ክትባት ቢወስድ ከሄፓታይተስ ቢ እና እንዲሁም ዲ ተገላገለ ማለት ነው። በቀላሉ 3 ጊዜ የሚሰጥ ክትባት በመውሰድ ህይወታችንን በሙሉ ስለዚህ በሽታ ማሰብ አይኖርብንም ማለት ነው። ሄፓታይተስ ሲ ግን ብዙ ጊዜ የሚተላለፈው ስለታማ በሆኑ ነገሮች በደም ነው። አልፎ ደግሞ በግብረ ስጋ ግንኙነት ይተላለፋል። ግብረ ስጋ ግንኙነትም የበለጠ የሚያስተላልፉ አይነቶች አሉት። ግን ይታከማል፣ ይድናል። በ12 ሳምንት ህክምና ይድናል። እንደ ድሮ አይደለም። በሚዋጡ መድኃኒቶች በ12 ሳምንት ህክምና ይታከማል። ካለብን ራሳችንን ቼክ ማድረግ ነው። ካለብን ይታከማል፣ ይድናል። በ12 ሳምንት በ8 ሳምንት ህክምና ይድናል። ግን ዳነ ማለት ድጋሚም ሊይዘን ይችላል። ሌላ ጄኖታይፕ ደግሞ ድጋሚ ሊይዘን ይችላል። ስለዚህ ዞሮ ጥንቃቄ ነው።
ልክ ለኤችአይቪ የምናደርገውን ጥንቃቄ ለሄፓታይተስ ሲንም ይከላከልናል፣ ሄፓታይተስ ቢንም ይከላከልናል ማለት ነው። እና ደም፣ ስለታማ ነገሮች፣ የሰውነት ፈሳሽ እና እንዲሁም ግብረ ስጋ ግንኙነት ሰው በተለምዶ ኤችአይቪ ያስተላልፋል ብሎ ነው የሚያስበው፣ ግን ከኤችአይቪ የበለጠ ገዳይ የሆኑ ሌሎች በሽታዎችንም ያስተላልፋል። አንድ ሰው ሄፓታይተስ ቢ ከተገኘበት ሄፓታይተስ ቢ ትንሽ ይለያል። አሁን ከእናት ወደ ልጅ ተላልፎ ወደ ልጆች ቢይዛቸው 90-95% ወደ በሽታው ይሄዳሉ። ግን ትልቅ ሰው አሁን ሄፓታይተስ ቢ ኤክስፖዝድ ቢሆን ወይም ቢወጋ ምን ቢል 90%-95% ሰውነቱ በራሱ ሄፓታይተስ ቢን ያጠፋዋል። 5% ናቸው ወደ ቀጣይነት ያለው ወይም ክሮኒክ ሊቨር ዲዚዝ የሚሄዱት እና አንዴ እንግዲህ ክትባቱን ሳይወስድ አንድ ሰው ያ ኢንፌክሽን ካለው ከዛ በኋላ ከሰውነቱ ውስጥ ማጥፋት አይቻልም። ዲኤንኤ ቫይረስ ነው። አንዴ ከተያዘ ሰውዬ እንዳልኩሽ ግን 95% በተለይ አዳልቶችን ህፃናትን አይደለም። ህፃናት አብዛኞቹ ከእናት ወደ ልጅ ከተላለፈ ከ5 ዓመት በታች እንደዚህ ከ1 ዓመት በታች ከያዛቸው አብዛኞቹ ፕሮግረስ ያደርጋሉና ህፃናት ላይ አስቸጋሪ ነው። ግን ትልቅ ሰው ላይ አዳልት ላይ ከሆነ ከሚያዙት ሰዎች 95% ሰውነታችን ራሱ ይቆጣጠራቸዋል። ወደ ክሮኒክ ሊቨር ዲዚዝ የሚቀየሩት 5% ናቸው እና ብዙ ጊዜ አሁን ሄፓታይተስ ቢ ቢገኝብሽ አንቺ ወይም አንድ ሰው ቢገኝበት ክትትል ላይ ነው የሚቆየው። ለህክምና መድኃኒት የምንጀምርባቸው ክራይቴሪያዎች አሉ ወይ መስፈርቶች አሉ። መድኃኒት ለመጀመር መስፈርቶቹን እስካላሟላ ድረስ በየ6 ወሩ ወይም እንደ ሐኪም ሁኔታ በየ3 ወሩ ክትትል ላይ ይቆያል። ከዛ ልክ መድኃኒት ለመጀመር እንትኑ መስፈርቶቹ ሲሟሉ መድኃኒት ይጀምራል። መድኃኒቱ ግን እንደ ሄፓታይተስ ሲ አይደለም። ሄፓታይተስ ሲ አሁን በ12-8 ሳምንት መድኃኒት ወስደሽ በቃ ትድኛለሽ። ይሄ በአብዛኛው ጊዜ ለህይወትሽ በሙሉ ነው የምትወስጂው መድኃኒቱ። በጣም የተወሰኑ ሰዎች ናቸው ለተወሰነ አመታት ሆነው ወስደው መድኃኒቱ ሊበቃ የሚችለው። ግን እንደ ኤችአይቪ መድኃኒቱ አንዴ ከተጀመረ መስፈርቶቹ ተሟልተው አንድ ጊዜ ከተጀመረ እድሜ ልክ ነው የሚወሰደው። ስለዚህ ህክምናው ትንሽ ውስብስብ ነው፣ ግን መከላከል ይቻላል። እንደገና ደግሞ ከተገኘንብን ደግሞ ክትትል ማድረግ አብዛኞቹ መድኃኒት አይጀምሩም፣ ግን መድኃኒት ከተጀመረም ረጅም ክትትል ስለሚፈልግ ክትትል ማድረግ ይፈልጋል። እንደገና ደግሞ መስፈርቶች ሲሟሉ መድኃኒት ይጀመራል። መድኃኒቱ ሲጀመር እንደዚህ በአጭር ጊዜ የሚቋረጥ አይደለም፣ ህይወትን በሙሉ ነው ሊወሰድ የሚችለው እና ከተያዝን በኋላ ወሰብሰብ ይላል ትንሽ፣ ግን መከላከል ይቻላል። አሁን ለምሳሌ ዛሬ አንድ ሰው በቃ ወስኖ ቢከተብ ቼክ አድርጎ እንደሌለበት ደም ውስጥ ቢከተብ ከብዙ ነገሮች ዳነ ማለት ነው እና ክትባት በጣም በጣም አስፈላጊ ነገር ነው ለብዙ ነገር። አንድ ሴት እርጉዝ ስትሆን ጥሬ ስጋ መብላት የለባትም። ሌሎች ብዙ ነገሮችን ለመከላከል አይደል የራሷን ንጽህና የአካባቢዋን ንጽህና መጠበቅ አለባት። በቃ ልጇንም እሷንም ከብዙ ነገሮች መጠበቅ አለባት። እንደገና ደግሞ አንዲት በዩም ሪፕሮዳክቲቭ ኤጅ ላይ መውለድ የምትችል ሴት ክትባቶች በሙሉ የሚያስፈልጋትን መውሰድ አለባት፣ ሄፓታይተስ ቢን ጨምሮ። ህመሙ ከተከሰተ በኋላ ግን የህክምና ተቋም ይካሄዳል። የሚሰጠው ህክምና እንደ ህመሙ ይለያያል። ግን ዞሮ ምን መታከም አለባት እንዴት መሆን አለበት ብለን ራሳችንን ማስጨነቅ የለብንም። የተለየ ምልክት ሲኖር ወደ ህክምና ተቋም መሄድ ነው እንጂ አሁን እንደዚህ ማለቱ ትንሽ ይከብዳል። ግን እንደ ህመሙ ሁኔታ ህክምና ይሰጣል። ግን ማተኮር ያለብን መከላከል ላይ ነው። አሁን ለምሳሌ አንድ እርጉዝ የሆነች ሴት አይ ምንም ችግር የለውም ብላ ጥሬ ስጋ ስትበላ ትደነግጣለሁ። ንጽህናዋን በትክክል ያለውን አካባቢውን ንጽህናዋን መጠበቅ አለባት። መከላከል ላይ ነው ማተኮር ያለብን። ከተከሰተ ግን እንዳልኩሽ ምክንያቶቹም ይለያያሉ። ወደ ህክምና ተቋም ሄደው እንደ ምክንያቱ እንደ ሁኔታው መድኃኒት ይጀመራል። ሄፓታይተስ ቢም እንደዚህም ህክምናዎች ይጀመራሉ። ግን እነዛ ነገሮች በባለሙያ የሚወሰኑ ናቸው። በትዳር ውስጥ እያለ አንድ ሰው እንዳለበት ቢታወቅ ቀጣዩ ነገር ሌላኛው አጋሩ እንዲመረመር ማድረግ ነው እና
ውጤቱ ምንም ሊሆን ይችላል። እንዳልኩሽ ሰውነታችን እኮ አብዛኛው ሰው የተያዘ ሰው የሰውነት መከላከያችን በጣም ጠንካራ ነውና ሁሉ ሰው ወደ በሽታ ይቀየርበታል ወይ ክሮኒክ ሄፓታይተስ ይዘዋል ማለት አይደለም። ግን አሁን አንቺ ሲገኝብሽ ቀጥዬ ማረገው አብሮሽ ያለውን ሰው መመርመር ነው። ከዛ ከሌለበት መከተብ ነው። ካለበት ደግሞ ለሱም የሚሆነውን ሕክምና መስጠት ነው። ግን አሁን ጊዜው ጥሩ ነው ማለት መፍራት አይደለም። አሁን ሄፓታይተስ ሲ ድሮ አይታከምም ነበር። ውጭ ድረስ ሄደው የሚታከሙ ሰዎች ነበሩ። ውጭ ድረስ ሄደውም በደም ስር የሚሰጡ ከባድ መድኃኒቶችን እሱንም እንደነዚህ አሁን እንዳሉት መድኃኒቶች የማያድኑ መድኃኒቶች ነበሩ። አሁን ግን በቀላሉ በሚዋጥ መድኃኒት ሄፓታይተስ ሲን ማከም ይቻላል። ስለዚህ አንድ ሰው የትዳር አጋሩም ቢገኝበት ቀጣዩ ስራ ሌላኛውን አካል መመርመር ነው። መርምሮ ከሌለበት ክትባት መስጠት፣ ካለበት ደግሞ ለሱም ሕክምና መስጠት ነው የሚሆነው ነገር። እንዴት ይቀጥሉ? አሁን ለዚህ እንደውም ጥሩ ምሳሌ የሚሆን ኤችአይቪ ነው። ኤችአይቪ ሲኖር አሁን ባልና ሚስት የተለያየ ውጤት ያላቸው ብዙ ነበሩ። ስለዚህ ግብረ ሥጋ ግንኙነት ይቀጥላሉ። ግን አሁን ለምሳሌ በኮንዶም መጠቀም፣ እንደገና ደግሞ ያ ተውዬ ታክሞ እስኪድን መጠበቅ። ሄፓታይተስ ያለበት ሰው ለምሳሌ ታክሞ ከዳነ መዳኑ ከተነገረው በኋላ አያስተላልፍም እና ሄፓታይተስ ቢ ያለበትም ሰው ደግሞ ያኛው ሰውዬ ከተከተበ ከሌለበት እንደሌለበት ታውቆ ክትባቱን በትክክል ከወሰደ ወደ ሌላኛው የመተላለፍ እድሉ ይቀንሳል። እንዳልኩሽ አንድ ሰው ሲገኝበት ሌላኛው ሰው ሄዶ መመርመር፣ ምርመራዎችን ማድረግ፣ ምን እንዳለበት እንደሌለበት ማጣራት፣ ከሌለበት ደግሞ ምንድነው የሚደረገው የአጭር ጊዜ ስራዎች ይመስሉኛል። አሁን ክትባት መውሰድ ካለበትም ክትባት መውሰድ ወይ ደግሞ በጥንቃቄ ግብረ ሥጋ ግንኙነት መፈጸም ካለበት መፈጸም። ግን ሌላኛው አጋር መምጣት ነው ዋናው ነገር። መጣት ከሌለበት አሁን ሄፓታይተስ ቢ ከሆነ ከሌለበት ክትባት ይከተባል። ሄፓታይተስ ሲ ከሆነ ደግሞ ያለበት ሰው ታክሞ ሲድን ያን ያህል ረጅም ጊዜ እኮ አይፈጅም። ምናልባት 24 ሳምንት መድኃኒቱን ከወሰደ በኋላ ልክ በ12 ሳምንቱ እንደዳነ ማረጋገጫ ምርመራ ይደረግለታል። ከዛ ህይወት ይቀጥላል። ያው ባህላዊ ሲባል ሁሉም መጥፎ አይደለም፣ ጥሩ ነው። አሁን ለምሳሌ ሄፓታይተስ ኤ ላይ ያልነው ስጋ፣ ወተት በጣም ጉበቱ በተቆጣ ሰዓት የእንስሳት ተዋጽኦችን ቀንሶ ኃይል የሚሰጥ ጣፋጭ ነገሮችን ምን መስጠት በባህልም በምንም ቢሆን ጠቃሚ ነገር ነው። ብዙዎቹ ባህላዊ ነገሮች ጥቅም አላቸው፣ አንዳንዶቹ ግን ጉዳት አላቸው። ለምሳሌ የተጎዳ ጉበት ላይ ባህላዊም ይሁን ዘመናዊ ሌላ መድኃኒት መጨመር ጉዳቱን ያባብሰዋል። ስለዚህ ብዙ ጊዜ ለሞት ይዳረጋቸዋል። በተለይ ይሄ በረጅም ጊዜ ሄፓታይተስ ቢ ሲ የጎዳው ጉበት ላይ ባህላዊ መድኃኒት ሲጨመርበት እነዛ ሰዎች ብዙ ጊዜ ይሞታሉ። እና ባህላዊ ሕክምና ይሄ በተለይ ወደ ውስጥ የሚገባ ከሆነ አደገኛ ነው። እንዳልኩሽ እንዲህ የሚያግዙ ነገሮች እንደ ሄፓታይተስ ኤ ላይ ካልሆነ በስተቀር ይሄ የሚጠጡ ቅጠላ ቅጠሎች ምንም እየተጎዳ ጉበት ላይ እንደዛ አይነት ነገር መጨመር የለበትም። አሁን እኛ መድኃኒት ስናዝ እንኳን ምን መድኃኒት እንዘዝለት ጉበቱን የማይጎዳ ተጨማሪ መድኃኒት ምን ይሰጠው? አሁን ለምሳሌ አንድ ጉበቱ በጣም የተጎዳ ሰው ማስታገሻ እንኳን ስናዝ ያው እኛ የምንልበት ነገር አለ። ወይም ሌላ መድኃኒት ስናዝ የትኞቹ መድኃኒት እንዘዝ ተብሎ ይመረጣል። እንኳን ባህላዊ አይደለም ዘመናዊ መድኃኒት። ግን ባህላዊ መድኃኒት ወደ ሞት ነው የሚወስደው። ያን ሰው አይተናልም፣ በቤተሰቦቻችን በዘመዶቻችን አይተናልና ባህላዊ ሕክምናን መቃወሚ አይደለም። ግን የተጎዳ ጉበት ላይ ሌላ የተቀመመ ነገር መጨመር ሰውየውን ወደ ሞት መግፋት ነው። ሳይታወቅ ረጅም ጊዜ ከቆየ ወደ ካንሰር ሁሉ የጉበት ካንሰር ያመጣሉ ሄፓታይተስ ቢ ሲ። ስለዚህ እንዳልኩሽም ውስብስብ ነገሮችን ያመጣሉ። ስለዚህ ሄፓታይተስ ቢ ካለበት ለምሳሌ ክትትሉን ማቋረጥ የለበትም በፍጹም። ከዛ ቀላል ነገር መጠጥ በፍጹም መጠጣት የለበትም፣ መቅመስም የለበትም። ውፍረት ካለበት መቀነስ አለበት። መድኃኒት ዝም ብሎ አንስቶ መዋጥ የለበትም። ዶክተር ካዘዘለት መድኃኒት ውጪ መውሰድ የለበትም። ባህላዊ ሕክምናውን ደግሞ ቅድም ተነጋግረናል፣ ፈጽሞ ማድረግ የለበትም። እንደገና ደግሞ ታሞም ድኖ ባህሪውን መቀየር አለበት። ለምሳሌ ሄፓታይተስ ሲ
ከዳነ በኋላ አንድ ሰው ድጋሚ ይዘው ማለት አይደለም። ስለዚህ ላይፍ ስታይሉን መቀየር አለበት። ሃይ ሪስክ ሴክሹዋል ቢሄቪየር ካለው እሱን ማስተካከል አለበት። መጠንቀቅ፣ ጤንነቱን መጠበቅ ነው ያለበት። እነዚህ ነገሮች ሁሉንም በሽታ እኮ ይከላከላሉ። ውስብስብም አይደሉም። ክብደት መቀነስ፣ መጠጥ መተው፣ ክትትል ማድረግ፣ ባህሪያችንን ለመጥፎ ነገር ሊያጋልጥ የሚችሉ ባህሪዎቻችንን ማስተካከል ይጠበቅብናል። 3% ህዝብ አለበት ተብሎ ነው የሚታሰበው በጥናቶች። ሄፓታይተስ ቢ ደግሞ 5 አካባቢ ወይም በዓለም የጤና ድርጅት ክራይቴሪያ መሰረት ወደ ኢንተርሚዲየት ውስጥ ነው። ኢንተርሚዲየት ከ2 እስከ 8% ህዝቡ ያለበት ሰው ኢንተርሚዲየት ውስጥ ነው የምንገባውና ስለዚህ ቀላል አይደለም። ከኤችአይቪ በላይ ነው ብዙ ሰው ፕሪቫለንሱ። ስለዚህ ትኩረት ልንሰጠው የሚገቡ ችግሮች ናቸው። እኔም ማተኩረው በኢንፌክሽን በቫይረስ የሚመጡ የጉበት ችግሮች ላይ ነው እና መከተብ ያለበት ሰው ይከተብ። በተለይ አሁን ጤና ባለሙያ ሆኖ ከተለያዩ የደህንነት ፈታች ላይ ይገናኛልና ሁሉም ሰው እንዳልሽውም ደግሞ አሁን ለምሳሌ ሴቶች ከወንዶች ይልቅ ሴቶች ቢከተቡ ብለሽ ታስቢያለሽ አይደል? ምክንያቱም የቤተሰቡ የልጆች የእሷ የብዙ ሰዎች ጤንነትን ትወስናለች እና ሁሉም ሰው መከተብ ያለበትን ክትባት በጊዜው ቢከተብ መጠጥ፣ ውፍረት፣ እነዚህ ነገሮችን ቢያስወግድ እና ንጽህናን መጠበቅ ከብዙ ነገር ይጠብቀናል። የአካባቢያችን ዴይኬሮች፣ እንደዚህ ትምህርት ቤቶች ንጽህናቸው በየጊዜው መታየት አለበት፣ መሻሻል አለበት። እንደ አውትብሬክም ሊከሰቱ ይችላል። እንደ ወረርሽኝ ለምሳሌ ብዙ ህጻናትን የሚይዝ ዴይኬር ውስጥ አንድ ህጻን ሄፓታይተስ ኤ ካለበት ለሁሉም ይተላለፋል እና የግል የአካባቢ ንጽህናን መጠበቅ ከብዙ በሽታዎች ይከላከልናል እና ስለዚህ ትልቅ ችግር ነው እና ደግሞ ችግሩን አይተን ወይ መሸሽ ወይ ዝም ማለት ሳይሆን መፍትሄ ማድረግ ደግሞ ከብዙ ችግር ይገላግለናል።